ሰላም ውድ የቲክታክ ቤተሰቦች እንዴት ናቸው? እንዲሁም የዩቱብ ቻናል የቤተሰቦች ሰላም ናቸው? ሁሉ ሰላም ነው እኔ ጋር እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን። እንግዲህ እና ዛሬ ምን ልላችሁ ፈለግኩኝ መሰላችሁ? ታውቃላችሁ ከዛሬ ስንት ዓመት በፊት መናገር እንኳን አልችልም ነበረ። የዛሬ ያለኝን ነፃነት የለኝም ነበረ። እንደ ልቤ መናገር አልችልም እና እኔን የምታሳድገኝ አንድ ሴት ነበረች እና ከዛን እሷ ጋር አክስቴና ወንድሜ ሊጠይቁኝ መጡ ማለት ነው። ከዛም በኋላ በቃ በጣም እሷን በጣም ነው የምፈራት ማለት ነው። ከዛ እንደዚህ ጎንበስ ብዬ ነው ቡና ማፈላው። ከዛን በጣም ናፍቆኛል ቤተሰቦቼ። ወንድሜና አክስቴ መጥተው ሙዝና ብርቱካን ይዘው መጡና ትዝ ይለኛል። እና ከዛም በኋላ በቃ ቀና ብዬ ብዙ ማውራት የለም እንደዚህ ትንሽ በቃና በገዛ አንደበቴ ራሱ እስረኛ ነበርኩኝ ማለት ነው። የልቤ መናገር አልችልም፣ እንደፈለኩ መናገር አልችልም። ከዛም በቃ እነሱ ቡና ፈላውላቸው፣ ትንሽ ተጫወቱ። ከእሷ ጋር ነው የሚያወሩት በአብዛኛው። ከዛም በቃ ሊሄዱ ሲሉ በጣም ሆድ ባሰኝ ማለት ነው። በቃ ናፍቆትም አለ። ከዛም በኋላ የሆነ አጃ ነገር መሬት ላይ ተደፍቶ ነበር ማለት ነው። እና ያንን አጃ በቃ እነሱ ሊሄዱ ሲሉ ከፋኝና በጣም በቃ እንባይ መጣ ማለት ነው። ከዛ ካለቀስኩኝ እነሱ ከሄዱ ስለምትገርፈኝ ምን አረኩኝ? በቃ ያንን አጃ ለቅማለሁ ማለት ነው። ከዛን እሷ እንደዚህ ቆማ አየችኝና እኔ እንባይ እንዳይታይ ማለት ነው፣ እንባይን ለመደበቅ ነው። ለምን በቃ ውስጤ በጣም ክፍት ብሏል ማለት ነው። እነሱ ወጥተው ሊሄዱ ስለሆነ ያን አጃ እየለቀምኩኝ እነሱ በር ላይ ቆሟል ሊሄዱ ቻው ምናምን እያሉ። ከዛን ያንን አጃ እየለቀምኩኝ በይ እኑ ቻው ምናምን ወንድሜ ሲለኝ ከዛ በቃ እኔ እሺ ያልኩኝ እየለቀምኩኝ። ከዛን እሷ ውይ እሷ የሆነ ነገር እኮ ከፈሰሰ አትወድም ለዛ ነው እየለቀመች ነው ምናምን ብላ ትነግራቸዋለች ማለት ነው። ከዛን እሺ ብዬ ከዛም በኋላ እነሱም ሄዱ። እኔም እንባይን ተቆጣጠርኩት። ያው ብታይ መገረፍ ስለሆነ ማለት ነው። እና ዛሬ ላይ ሆኜ ግን በጣም የእግዚአብሔር ስራ ይደንቀኛል። ለካ ማያልፍ ነገር የለም፣ ከታገሱ ማያልፍ ነገር የለም። ያ እስረኝነት ቀርቶ ዛሬ ላይ ግን እግዚአብሔር የተመሰገነ ይሁን። ወጥቼ ገብቼ ሰርቼ እግዚአብሔር በእውነት በዚህ በባዕድ ሀገር ራሱ እግዚአብሔር መልካም ነገር አድርጎልኝ በሰዎች ዘንድ ሞገስና ግርማ ሆኖኝ የፈለኩትን ተናግሬ እንደፈለኩት እንትን ብዬ ዛሬ ላይ እየኖርኩ ነው። እና ዛሬ ላይ ሆኜ ያንን ትላንትና ቀን አሰብኩኝ ማለት ነው። ለካ ያንን መቻሌ ያንን መታገሴ ለምን አማራጭ የለኝማ። እና ቤተሰቦቼ ጋርም ከተመለስኩኝ ትወስደኛለች። ስለዚህ አማራጭ ስለሌለኝ ብቻ ግዴታዬ መኖር ነው ማለት ነው ከሷ ጋር። እና ለካ ሁሉም ነገር ያልፋል። ለካ ሲያልፍ ግን ይረሳል እውነት ለመናገር። እና ዛሬ ላይ ሆኜ በእውነት እግዚአብሔር የተመሰገነ ይሁን። ብዙ ውጣ ውረድና ብዙ ፈተና መሀል በሆንም ኖሮ ትላንትና ግን በቃ ከፈጣሪ ውጪ ከዚህ ነገር የሚያስወጣኝ ሰው እንደሌለ ስለማቅ ዛሬ ላይ ደግሞ ነፃነቴን ባገኘው ሰዓት እግዚአብሔር የተመሰገነ ይሁን። አምላኬን አመሰግናለሁ። ትላንትና እየረዳኝን፣ ትላንትና እየጠበቀኝ፣ በዛ መከራ ውስጥ ያንን መከራ እንድችል የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። ያ የትላንትናው መታሰር ግን እስረኝነት ለዛሬ መፈታት ሆኖልኛል። ለዛሬ ከአምላኬ ጋር ያለኝን ግንኙነት በጣም አጠንክሯል። ለምን ወደ ማንም አቤት ማለት አልችልም ነበረ። ዛሬ ላይ ግን በእውነት እግዚአብሔርን በደንብ እንድወደው በደንብ እንዲይዘው መከራ ወደ እግዚአብሔር ያቀርባችኋል። በጭንቃችሁ ሰዓት ወደ እግዚአብሔር ተቀርባላችሁ። ዛሬ ግን ማንም ፊት አላለቅስም። እግዚአብሔር የተመሰገነው። ሲጀመር ሰው ፊትም ማልቀስ አልወድም። ሆኖም ግን እግዚአብሔር ይመስገን። እግዚአብሔር ያንን ብዙ ነገር በመታገሴ ዛሬ ላይ መልካም ነገር አድርጎልኛል። እግዚአብሔር ስጠይቆ ምንም ነገር አይከለክለኝም። እና ምንድን ነው በመከራ ውስጥና በሀዘን ውስጥ ያላችሁ ሰዎች ጽኑ፣ ጠንክሩ። ሁሉም ነገር ያልፋል። እግዚአብሔር አምላክ
ሁሉንም ክፉን በመልካም ይቀይራል። ግን ባላችሁበት ቦታ ጸሎት አድርጎ እግዚአብሔርን ጠብቁላችኋለሁ ውዶቼ። አመሰግናችኋለሁ። ሰላም ሁኑልኝ። ቻው